ስትል የሚሰማሽን ነገር ተናገር። ማሽወትሽን እንድኖር ተስፋ ሰተሽኝ ተስፋዬ ውስጥ ኖረሽ ዛሬ ማንንም ነጥኛለሽ። ቀለበት ላስሞ ሽማግሌ ብለሽ ታገባ እንዳንተ በምላስ አይደለም አሳያለሁ። በማሳይ ምታረጉን አርገ እንደሚከፋኝ ነገርኩት፣ እንደማልፈልገው ነገርኩትኝ። ሁሌም ቢሆን እንደማልፈልገው እንደሚያስጠላኝ ከሱ ጋር የኖርኩት እድሜዎች በሙሉ የተቃጠሉ እንደሆነ ነገርኩት። አብረን ብዬ በለመንኩ ሰዓት ልክ አሁን ፍቅረኛ ሲመጣ አብረን ምን ትለኛለህ? ሽምግልና እሺ እንጨፍር። ጆ ተነስ። አንተ ነህ እየመጣብኝ ያለኸው። ይሄ አንተ ስልክ ነው ይገባ። አንተ ነው የላክልኝ እዚህ ቴክስት ውስጥ አንተ ነህ ያልከኝ። አይደለም ነው አለ ግን ያላኩለት እኔ ለምንድነው ለሱ ምልክለት በጣም ማለት ያረሙ ጀጋረሙ ተሸፈንልሃለች ላንተ በጣም የሚያጅልን እኔ ነኝ የላኩት በጆ ስልክ። በምን ዛሬ ተናግሬ ማላቀውን ተናገር። ስለምጠላል ስለቀፈፍከኛል ሙስሊም በመሆን አልኩ። ሃይማኖትን ነካውበት እሱን ነካው። ሆን ብለሽ እዚህ እንደሚፈጠረው አውቀሽ ነው እያንዳንዱ ነገር ቴክስት የሚላክሽልህ። እያንዳንዱ ነገር ታውቂያለሽ። ጆ እንግዲህ አልተገናኛችሁም፣ እዚህ ነው የተገናኛችሁት አይደል? ከጆ ጋር በጆ ስልክ እንዴት ትልኪያለሽ? ወይ እሱ ሲልክ አውቀሻል? እሱ ስለሱን እንኳን አይደለም እኮ እያወራን ያለው ከጀርባ ያለው ነገር ማንም እያለሽ አይደለም። አንዋር ስሚኝ፣ አንዋር ሲያገባ አልነበርኩ። አንዋር የሰራውን ሰት ቢኖር ነው ያልሳይሳት። አሁን እየገረፈው ነው ያለው። እንኳንም ጠራች ስለምትወደኝ ጠራችኝ። እኔ በዚህ አንግል ነው ማየው። ስለበሸቀችኝ ጠራች። ስለበሸቀች ሳይሆን ስለምትወደኝ ከሴት ጋር አይታው ስለበሸቀችኝ ጠራች። ስለበሸቀችማ ሌላ ወንድ እኮ መጥራት ትችላለች አይደል? እሱ የሚቀናባቸው እኮ ብዙ ወንዶች አሉ። ስለ ጮና አይደለም እኮ የሚስተካከል ግማሽ እድሜን ኖርኩላት። እሷ ምንም የሆነ ግድ እንኳን አልሰጣትም። እዚህ ባላ ለርሚን ከኔ ጋር መኖር የለብም። አይጂያ ዝም ብለሽ ምላስሽ ላይ ነው ያለሽው አንቺ። ስትል የሚሰማሽን ነገር ተናገር። ከዚህ በኋላ ታግሻለሁ። ሰማኝ አይደል? ብትነካት አሳያለሁ። በቃ ረጋ በል በቃ እንዳንተ በምላስ አይደለም አሳያለሁ። በማሳይ ምታረጉን አርገ ሰባት ዘሬን ሁላ ነክቷል። ዝም ብየዋል። አዳምጠኝ እንጂ አድሞኑ እናንተ አልጠራሁትም። ሶፊን ተረዳ። እኔ ቴክስትም አላኩለትም። ማን ስለሆነ ነው ለሱ ማን ስለሆነ ነው? እኔ ለሱ ጆ ተረጋጋ ነው ተቀመጥ። አንቺ እሺ ቆይ ቅያ አሁን ነው የመጣሁት እያልሽ ነው ያለሽ። ግማሽ ህይወትሽን እንድኖር ተስፋ ሰተሽኝ ተስፋዬ ውስጥ ኖረሽ ዛሬ ማንንም ነጥኛለሽ። ቀለበት ላስሞ ሽማግሌ ብለሽ ታገባ ማሰብ ነበረብህ። አራራሶን በተጠብቅ ነው ሁሉም እኛ ጋር ነው። በቃ ስታገባ እኔን ማሰብ ነበረብህ። ሳገባ አይደለ አንተ ያደረከውን እኔ ማለት እኔ ሳገባ አይደለ አንቺ ዛሬ ድል አድርገሽ እንድታገቢ ነው አይደል? እኔ ያገባሁት እኔ ህይወቴን ልኖር አይደል? እንድኖር አይደል? ራስ ወዳድ ነሽ ልጅ፣ ራስ ወዳድ ነሽ። ፍቅረኛ ለእያንዳንዱ የተነፈስኳትን እስትንፋስ ለአንቺ ስል ኖርኳት። አይገርምሽም? ፍቅረኛ ሁሉ ነገር ባደርግ ካንቺና ካንቺ አንግል ነው። አላፋ ፍቅረኛ እንዴት የፈለከው አንተ? አንዋር እንዳገባ የፈለከው አንተ። እሺ ምን ላድርግ? አብረን ብዬ በለመንኩ ሰዓት ልክ አሁን ፍቅረኛ ሲመጣ አብረን ምን ትለኛለህ? ሽምግልና እሺ እንጨፍር። ጆ ተነስ። ኧረ በእግዚአብሔር አንዋር ተረጋጋ። በፈጠረው አይ አይደለም ሰርግ ነው ሰርግ ነው። ኧረ እንጨፍርና ሰርግ ነው ሽምግልና ነው። በኢየሱስ ዛሬ ሰካራም ሆንኩብሽ አይደል? ዛሬ እብድ ሆንኩብሽ አይደል? አይ አይደለም ሶፊ ግድ የለም አልሽ። እብድ ሆንኩ ዛሬ ሰካራም ሆንኩብሽ አይደል? አንቺ ማር አመሰግናለሁ። አደረሽ አንቺ ማር አንቺ በጣም ሶፊ ይኸውልህ፣ ለኔ እሱን አልጠራሁትም። ከመጣ አይቀር ግን አውቋል አይደል? በቃ ቶፋን የቀረው ለቶፋን ይነግረዋል። ይዘው ብትሄድ ደስ ይለኛል። አንቺ ማርሽ ልታገባ ነው። አንቺ ማግቢያ ነው፣ ልታገባ ነው። እሺ አንዋር ተረጋጋ። ግን በእግዚአብሔር በቃ አግቢ አንቺ በቃ ተጋቡ። እሺ ይቅርታ
ስለበጠበጥኩ የሰርግ ቀንን ምናምን ነገር እንትን ስላልኩ ይሄ ያለ አይደል ጥሩ ትግስትን ምናምን የማብሰሪያ ቀንን እንትን ስላልኩ በጣም አምሮኝ ሶሪ እሺ ኧረ በጣም የምር እኔ ነኝ እጄ እንደውም ለነገሩ እንደዚህ ስትሆን ምን እንደሆነ ታውቃለህ? ፍቅሬ እንዲጠነክር ነው ታዲያ። በእግዚአብሔር አንዋር ኧረ እንዳትጣሉ ጆ በእግዚአብሔር አንተ ማትልም ለሷ ያለኝ ስሜት እንዲህ አይደለም የምታደርገኝ ጆ ነው እሱ አንተ ውስጥ ያለው ነው። አንተ ይኸውልህ አውጥተህ ትጥላታለህ። እኔ ያለ እሷ መኖር አልችልም አይደል? ከእሷ ጋር ስትጋባ እኔ ራሴን ባጠፋልህ በንጋት አውጥተህ ትጥላታለህ። ምክንያቱም ኪያን ሳይሆን እኔን ነው አንተ የምትፈልገው። አንተ እኔን ነው መበቀል የፈለግኸው። አልጠራሁም፣ አልፈልግም። በቃ ሲጀመር እኔ አንተን አልጠራሁም። እኔ ነኝ አንተ ነህ እየመጣብኝ ያለኸው። ይሄ አንተ ስልክ ነው ይገባ። አንተ ነው የላክልኝ እዚህ ቴክስት ውስጥ አንተ ነህ ና ያልከኝ። በኪዳነ ምሕረት ይኸውልህ ሶፊ እኔ መብራን እኔ ለዚህ ማን ስለሆነ ነው እኔ እንዲመጣ እኔ ለሱ እንትን ብለህ ለማብሸቅ በክርስቶስ እኔ አላፍኩለት። ኪያ ስልኳ የበራ ስልክ ጠፋ ትላለች። እኔ ይኸውልህ እኔ አላኩለትም ሲጀመር። እሺ አስረዳኝ እስኪ። እኔ እመነኝ በቃ በምን እንደማስረዳ አላውቅም። ኪያ እኔ ላኩለት ብላለች፣ ግን እኔ አላኩለት። ኪያ አሁን እዚህ መጣት እያለች አይደል እንዴ? እሷ እንዴት ትልክለታለች? ኧረ ጆ በእናትህ እኛ ህፃናቶች አይደለንም። እዛን ልጅ አይደል? እኔ ለምንድን ነው ማብሸቅ? ኪያ አሁን ነው የመጣሁት አሁን ነው የሰማሁት እያለችኝ ኪያ አንዋርን ባንተ ስልክ ጠራችው። የምር ያሳምናል ያሳምናል። ኪያ ስልክ ባስማታ ኪያ ጋር ሄዳ ኪያን አላገኛትም። እዚህ ነው ያገኛት አይደል? አስረዳኝ እስኪ። ጆኒ ምን ልበልሽ ንገራቸው። ኪያ ናት የላከችለት አለች። ቀድሞውኑ ሆን ብላችሁ መበሻሸቅ ነው ያስኩት። ጆ እኔ አሁን ለኔ በመከፍታለሁ። እሺ እሰማለሁ፣ ግን እኔ እንዳላኩለት ብቻ ወቅና ንገረኝ። እንዴት ለምን እስቲ ባንተ ስልክ አልተረ የተላከው አይደለም ነው አለ። ግን እኔ ላኩለት እንዴ ላስረዳኝ ያለ እኔ ለምዶ ለሱ ምልክለት። ከዛም በኋላ ኪያ ደግሞ እዚህ ጋር ደግሞ ትሸፍንልሃለች። ለአንተ በጣም የሚያጅልን እኔ ነኝ የላኩት በጆ ስልክ። ከዛም በኋላ እኔ ደግሞ ምን ረምትለኝ የመጣው ሰዓት ላይ እዚህ ነው ያገኘኋት። ጆ አሁን ነው የሚሰማው። እኔ ወይስ እሺ አሁን ምን አለ አረ ልጁን አትሊስት ለመረዳት ነው በሽሽክ ያስኩ ጆ ልክ አይደለም ሽምግልናው። ከማናችሁም ጋር እኔ ብሽሽቅ የሚባል ነገር እሱ የለውበትም። በቃ ከማናችሁም ጋር እናንተም ወንድሜ ናችሁ፣ እሱም ወንድሜ ነው። አይቻለሁ አልኩ። እንኳንም ጠራችኝ አሁንም በቃ እንኳንም ጠራችኝ። ስለምትወደኝ ነው የጠራችኝ። እኔ በዚህ አንግል ነው ማየው። ስለበሸቀች ነው የጠራችኝ። ስለበሸቀች ሳይሆን ስለምትወደኝ ከሴት ጋር አይታው ስለበሸቀች ነው የጠራችኝ። ስለበሸቀችማ ሌላ ወንድ እኮ መጥራት ትችላለች አይደል? እሱ የሚቀናባቸው እኮ ብዙ ወንዶች አሉ። እኔ ነኝ የጠራችኝ ስለምትወደኝ ፍቅረኛዋ ስለሆንኩ ብቻ ሌላ ነገር አይደለም የጠራችኝ። እንኳንም ጠራችኝ። ለብሽሽቅም ከሆነ እንኳንም ጠራችኝ። ምክንያቱም ለኔ ያላትን ቦታ ነው ያሳየችው። በእናንተ ዘንድ ምን ያህል እንደምትወደኝ ነው ያሳየቻችሁ። ይሄንን መቀበል ካልፈለጋችሁ ግን እሺ ብሽሽቅ ነው ብላችሁ ብለው ወሰደው። መቀበል አለመፈለግ አይደለም ሲጀመር በምን እኔ እንዴ በኪዳነ ምሕረት እኔ እንደሚፈጠር ቀድሞ ነው አይደለም ምን ያልጠራሁትም እኮ ነው። ሲጀመር ብላኝ የለ እንዴ መጀመሪያ ላይ ጠርቼዋለሁ አሁን ብላለች እኮ እንዳይደብር እያለችኝ ነበር ሶፊ። ጠርቼዋለሁ እንዳይደብር እያለችኝ ነበር ግን እሱ እሺ ለማንኛውም ነው። እሺ ተረጋጋ። ምንድነው እሺ ካንድ ምን ትለኛለህ? አልገባኝም። አስረዳ ለምሳሌ ጆ አሁንም ቢሆን ነው ማለት እኔ አንተ ይሄ ፍቅር ሳይሆን የለህ እየመሰለኝ ነው ያለው። መበሻሸቅ ነው እያደረክ ያለው። ልጅቷ እንድትጎዳ አልፈልግም። እህቴን እዚህ መሀል እንድትጎዳ አልፈልግም። እነሱ በሰሩት ነገር ይኸው ምን አለ መሰለህ ፋይናሊ ተጎጂው እናንተ ሮዛ ምናምን ተጎጂ ናቸው እኮ። ብጎዳ ምን ነኝ እኔ ደግሞ አልጎዳም። ኪያና ለምንድን ነው ትዳር ነው እኮ እየሆነ ያለው። ትዳር ቤተሰብ ይገባበታል። ይሄ ፍቅር ጨዋታ ብቻ አይደለም እኮ ተረዳኝ። እያምረም ትሆን የተደሻ ነው ጀመረ። እኔ ብሽሽቅ ውስጥ የለውበትም። አሁንም ኪያው ምንም አላቅም እንትን እኔ አላቅም መስለሽ ተይው። ጀመራው ኪያ እውነት እንድትነግሪኝ ፈልገው እኔ ቴክስቱን ማላኩለትም ቴክስቱን ተይው። አንቺ እኮ ነበር እሱን ተይው። እሺ ምንድነው አሁን ምንድነው ሽምግልናውን ፈልገሻል ፈቅደሻል ምናምን ነገር ፈልገሻል አይደል? ከዛም በኋላ ነገ ደግሞ አንዋር የሆነ ነገር ሆነ ብለሽ ደግሞ ይላክ ነው። እኔ አሁን ያን አለ መሰለሽ አንቺና አኑ ብሽሽቅ ነው ያለው። በዚህ መሀል ብዙ እየጎዳችሁ ነው። ይሄ ነገር ደግሞ እያመራ ያለው ደግሞ ወደ ትዳር ወደ ቤተሰብ ወደ ልጆች ወደ ተለያየ ነገር እየሄደ ነው። እየሄዳችሁበት ያለው ነገር ልክ አይደለም። ትያለም አማራጭ አሁን ለምንድን ነው ማቸኩሉ? ነው አሁን መቸዋኩሉ ለምን አስፈላጊ ሆነ? ትላንትና ከአንዋር ጋር ልንኳቸዋለሁ እኮ ምን እንደቸኮለ ማግባት እሱን ስለሱን እንኳን አይደለም እኮ እያወራን ያለው ከጀርባ ያለው ነገር ማንም እያለሽ አይደለም። አንዋር ስሚኝ፣ አንዋር ሲያገባ አልነበርኩ። አንዋር የሰራውን ሰት ቢኖር ነው ያልሳይ ሰዓት አሁን እየገረፈው ነው ያለው። ትላንት ነው ምንድን ነው ያልሽው? ትላንት ምን ብለሽ ነበር? እንጥፋ እንገባ እሱ ያምርሽ ነው እሱ ነው ያለው። አንቺ ምን ያልሽ ነበር? አልሄድም
ኪያ እንደማልሄድ ነገርኩት። አስፈላጊ እንዳልሆነ ነገርኩት። እንደ ቆረጥኩ በዛ ሊገባ አይችልም። መኪና አዘጋጅቶ ነበር። ኪያ ነገ ማየት ትችላለች፣ ማድረግ ትችላለች። ልብሴ ግማሽ ሻንጣ ልብስ ያለው እሱ ጋር ነው። ስሚ ያን ሁሉ ነገር አስቦ አልሄድም ካልኩት ቆርጣለሁ ማለት ነው። ኪያ አዳምጪ። ይኸው ካሜራ ማብራታችኋል። ይሄን ነገር ተመልካችም ያያዋል። ነገ አንተ ስተት እንደሆን ካሳያህ የገባህበት ቦታ ልክ አይደለም። ከትላንት ወዲያ የተፈጠረውን አይተኸዋል። አንተን ለማብሸቅ አይነት ተጠቀመችው አይደለም። አንተ እሱ ያንተ አረዳድ አይው ምን አለ መሰለህ፣ ራስህ ፈልገህ እውር መሆን ከፈለክ እኔ ምን እውር አይደለሁም። በቃ እኔ ያለው ማገናዘብ እችላለሁ። አንቺ ብሽሽቁን ተያይዘሽዋል። ሆን ብለሽ እዚህ እንደሚፈጠረው አውቀሽ ነው እያንዳንዱ ነገር ቴክስት የሚላክሽለት። እያንዳንዱ ነገር ታውቂያለሽ። ጆ እንግዲህ አልተገናኛችሁም፣ እዚህ ነው የተገናኛችሁት አይደል? ከጆ ጋር በጁ ስልክ እንዴት ትልኪያለሽ? ወይ እሱ ሲልክ አውቀሻል። እኔ አሁን ምን አለ መሰላችሁ፣ አሁንም ቢሆን ያደረጋችሁት ያለው ነገር ልክ አይደለም። ይሄ ነገር ልክ አይደለም። እየሰራችሁ ያለሽ አንቺም ደግሞ አክሴፕት ያደረግሽው ወይ ደግሞ እሺ ከሆነ የሱን ስሜት እየጫወሽበት ማለት አንተም ደግሞ አይነን ግለጽ። እየሰማኸኝ ነው? እኔ ግዴታ ከሱ ጋር አልሆንሽ ማለት ካኗር ጋር መሆን አለብሽ አይደለም። ለምን ደግሞ አትረጋጊው? ለምን እያፈጠንሻለሽ? ቀለበቱን ካረግሽ በኋላ እስካሁን ቀለበትሽን አላደረግሽም። ሳይዝሽ እንደሚሆንሽ አውቃለሁ። ቀለበትሽ ይታል። ለምን ያደረግሽ? እናንተ ነገር ሰጭት ይልበኛል። እንደፈለጋችሁ ነው ተራራ ኪያ በዚህ ነገር እርግጠኛ ነሽ? አይኖ መጀመሪያ መጥቶ እሷ አናግሮኛል። ይሄ እንደሚፈጠር ጆ ነገር ያለው ግን ያርለም ጀመርኒ ያኑ ቆይ አንዴ ጆ አንቺ እርግጠኛ ነሽ? የእውነት ጆን ማግባት ትፈልጊያለሽ? በስሜትሽ እርግጠኛ ነሽ? ኪያ በእግዚአብሔር ማለት ግልጽ ስላደረኩት ነው ወይስ ተጋብቼ መምጣት አለብኝ? አይደለም ሰርፕራይዝ ማድረግ ያለብኝ ላገባ ነው ብዬ መጠየቅ ነው ያለብኝ ወይስ ተጋብቼ መምጣት ነው ያለብኝ? አሁን ወይስ እንደሱ ላድርግ እንዴ? እንደዛ ፈልገን አይደለም፣ ጊዜው ገና ነው ብለን ስላሰብን ነው እኮ ኪያ። ለአንቺ ስሜት ስለምንጨነቅ እኮ ነው እንጂ እኮ ለሌላ አይደለም። ሁላችንም እንደዚህ የምንሆነው እኮ አንቺ የእውነት ደስተኛ ነሽ ወይ? ከማንም ከምንም ከሁሉም ኪያ የአንቺ ስሜት ይበልጣል። መጀመሪያ አንቺ ስትኖሪ ነው ሁሉም የሚኖረው አይደል? ሰው አንቺ ደስተኛ ነሽ ወይ? በዚህ ትዳር ደስተኛ ነሽ? በስሜትሽ እርግጠኛ ነሽ? ኪያ በእልህ አይደለም በደንብ ልትይኛል። እየደወሉልኝ ነበር ከስራ ቦታ መሰለኝ እየፈለጉ መሄድ ካለብኝ ሂድ በቃ። አይና ቶፋን ወዴት ነው የምሄደው? ቶፋን ማለት እኔ አወራለሁ፣ ችግር የለም ሂድ። ስራ ካለ ያኔ ምንሽን አሰኝ ማለት ነው። ስራህን እንትና ሰው እየደወሉ ነው። እናወራለን። እሺ በኋላ ኪያ ኪያ አንዋር ወዴት ነው የሄደው? ያ በእግዚአብሔር እሺ ፈጥኖ አልጆ ለማን ለአንዋር ስለዚህ ያብሻል በምን ዛሬ ተናግሬ የማላውቀውን ተናገርኩት። ስለምጠላህ አልኩ፣ ስለቀፈፍከኝ አልኩ፣ ሙስሊም በመሆን አልኩ፣ ሃይማኖትን ነካውበት፣ እሱን ነካው እንዲቆርጥለት ነው። ትናንትና መኪና ውስጥ ከፍታ ሳይቶኛል። በምን እሱ መጎዳት አለበት ወይ ምንድነው ምንም ማለት እንዴ? ምን የተፈጠረ ነገር አለ ብዬ ነው እንዴት ተራውጭ እንደምትሆን ነው እኮ ንገሪኛ። ነው የተፈጠረ ነገር አለ? እሺ ለምን ተልክሽው? አታልቅሽ ኪያ አታልቅሽ፣ በፈጠረሽ አምላክ ኪያ ሊያገባት እንደሚፈልግ ሽምግልና እንደሚልክ ነገረላችሁ እና ናሪን ሰማ። ከጥሩ ነገር አይደለም የተፈጠረው። እስኪ በቃኝ ተናገርኩት፣ እስኪ በቃኝ ሰደብኩት፣ እስኪ በቃኝ ተናገርኩት፣ መናገር ከሚገባኝ በላይ ተናገርኩት። ሰደብኩት በቃ እንደሚከፋኝ ነገርኩት፣ እንደማልፈልገው ነገርኩትኝ። ሁሌም ቢሆን እንደማልፈልገው እንደሚያስጠላኝ ከሱ ጋር የኖርኩት እድሜዎች በሙሉ የተቃጠሉ እንደሆነ ነገርኩት። ሰባበርኩት። ይረዳሻል። ከውስጥሽ እንዳልሆነ ይገባዋል። በደንብ ገብቶታል።
ዛሬ የተናገርኩት በደንብ ነው። በደንብ ነው የተናገርኩት። ኧረ በቃ እሺ ጆ ምንድነው ማለት አልቸኮለም? አስፈላጊ ነው ወይስ አስፈላጊ ነው? ምንድነው አስፈላጊ ነው? እንዴት ያልሽው? እሺ ምንድነው? እሺ ምንድነው? ለምን የተናገርኩት ነው ከፋኝ። እሺ አሁን እስቲ ለሱ እኮ እያዘንሽ ነው። አኗር መጣ። ሶፍት ስጪ እኔ ነገር ስጪ። እሺ ምንድነው? አስቆሞ የሆነ ነገር አድርግ። አኑ አስቆሞ እንዳይመጣው። እሺ ተረጋግሽ። ሰማኸኝ? ለመጣ ነው አላቀም አለች። አላቀም አታስፈልገኝም። አታስፈልገኝም። ሽምግልና ልልክ ነው ላገባ ነው የቀረኝ በደቂቃ የሚቆጠር ጊዜ ያችሁ ነው። ከጆ ጋር ልጋባ ነው አለች። ዝም በይ። ምን እንዳለችኝ ታውቃለህ? ማን እንደሆንኩ አላውቅም። አግብተሃል። አዎ ስህተቴ ነው። አንተ ትዳር አግብተሃል። ቶፋ አንተ ስህተቴ ነህ። እድሜ ልክ የምቆጨብህ ስህተቴ ነህ። ለአንቺ እኮ ነው። ለአንቺ ስል እኮ ነው ያገባሁት። ለአንቺ ህይወት ለማስተካከል ስል እኮ ነው። እኔ እኮ ነው ያጎነበስኩት። እኔ ሰው ፊት ዝቅ ያልኩት፣ እኔ ሰው ፊት የተናኩት፣ እኔ ሰው ፊት ማንም የተደረኩት ለአንቺና ለአንቺ ፍቅር ስል እኮ ነው። መናቅ ነበር የሚያስፈልገው። እሱንማ በጸጋ ተቀብዬዋለሁ። ግድ አልሰጠኝም። ውስጧ እንዳልሆነ አይገባ። ለምንድን ነው ከውስጤ ነው? ምን ታማርኛ? ዛሬማ ተናገረች። በፊት ምን ሁለተኛ ተገቢ እንዳትደርስ። ሁለተኛ ገባ ነው ማለት ማግባት ብርቅ ነው። እኔ ማግብቻለሁ፣ አይቼዋለሁ። ትናንትና እኮ ከሌላ ሰው ካንተ ስጠብቅ የነበረውን ክብር ከሌላ ሰው አገኘሁት አይደል? አገኘሁት ካንተ ጋር አዘዝ ያ ትናንትና ጋር ያስኩትኝ ከሱ ጋር ልሰብሰብ እግዚአብሔር እላችሁ ለምን ራስሽን ትዋሻለሽ? ለምን ራስሽን ትዋሻለሽ? ካንተ ጋር መንዘላዘል ነበር። ትናንትና እኔና አንቺ እንጥባና የራሳችንን ህይወት እንኑር ግና ነው እሱ አይደለም። ባለ ትዳር ነው። ትዳር ይዘን አይሸታሽም እንዴ? አታዩም እንዴ? እውነቱ አይታይሽም እንዴ? ተገልጦ ምንም ይታየኝ እውነት እውነቱን አታነቢም እንዴ? አታሰነትኙም እንዴ? ጭንቅላትሽ ውስጥ ያለውን ነገር አንቺ ትናንትና ሁለት ቀን በፊት ተሳስቼ ነው ስህተቴ እንደነበረ እኮ ነገርኩ። ሶፋ ፊት ሼም ሳይዝሽ በምን ፊት ማንም ሰው ፊት ሼም ሳይዝሽ እኔን ለማስቀናት እኮ የተጠቀምሽው ነው ነበር። ደስ እንዲል ብዬ ነው። ደስ እንዲል እንደቀና ልታስፈልጋለህ። ጆን ማንንም ነው ወይስ ጆንን ማንም እንዳልሆነ የቆጠርሽበት አንድ ነገር ልንገርህ በጣም ነው። እሺ አንቺም ትዳርሽ ይኸውልሽ፣ በእግዚአብሔር ከዚህ በላይ አንቺ ነው አልችልም አይደል? አንቺንም እንዲህ ልነካሽ አልችልም አይደል? ራሴን ሲጣር ይገልሽ። አረ በፈጠራ ግን አግብተሽ እጅሽ ላይ ቀለበት እስካይ ድረስና የሰርግሽ ቀን ያን ነገር እስካላየው ድረስ ምንም ነገር አላደርግም፣ አልደርስብሽም። አንተ እኔን የምታስፈራራኝ አላስፈራራሽ። አግቢ። እንኳን ደስ አለሽ፣ እንኳን ደስ አለሽ። በእኔ ነይ ተነሽ፣ እንዳንስ ሰርጓ ነው። እሺ 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 አንተ ማነህ? እኔን በመሞት የምታስፈራራኝ ማነህ? እንደ ድሮ ምሮጥልህ መስሎኝ ነው። እንዲህ ስለበረታሽ እንዲህ ጀግና ሆነሽ ስላየው በጣም የምቆርጥልህ እኔ ነኝ። ከዚህ በኋላ እንድትሄድ የምፈልገው እኔ ነኝ። አንቺ ጆን ነገራቸው የደስታችንን ቀን ስትይ በጆ ስልክ አንቺ ቴክስት ለኔ ስትጽፊ ያኔ ሞት ለምን አትነግሩኝ? ሞት ስለተነፈስኩ ስለሆነ ምን ልንገራት? ምን ልትነግሩኝ ነው? አንዴ ላውራትና ልምጣ፣ አብረን እንሄዳለን። አስፈላጊ አይደለም። ምን ለውጥ ያመጣል? አስፈላጊ አይደለም። ምን ብትነግሩኝ ምን ለውጥ ያመጣል? ያለችበት ሁኔታ አይታትም። ኪያኩ ላይ አልፈልግም እያለች እግዚአብሔር ከዚህ በላይ አትጎዳዱ። ምን ሆነ ነው? እኔ እኮ ነኝ አኖርና ካለው ማን ይለበቃ በደንብ መጎዳትን እንፈልግ እኔ እኮ አልገባኝም አይደል? በሚ አኑ እኮ ነው የምትናገረው። ከልቡ አይደለም፣ አንተም ከልቡ አይደለም፣ ከልባችሁ አይደለም እያወራችሁ ያላችሁ። በእግዚአብሔር እያገልቡ አይደለም። በእርሳ አትጎዳዱ። አላውቅም። ሂድ በቃ አገባ አይደል? ትዳርህን ኖር ካለች በቃ ሂድ። እኔ አልመጣባችሁም። እንዳመጣ ብትችል ሞተ ባየው። አረ በእግዚአብሔር ኪያ እንደው በፈጠረሽ ይሄ አበርትቶኝ። እሺ እንኳን ደስ አለሽ። ለሰርግ ብትመጣ ደስ ይለኛል። እሺ ተግባባና? እሺ ካርዱ ላኪልኝ፣ እልክልሃለሁ። ለእግዚአብሔር ከዚህ በኋላ ልትነካኝ አይደል? ንገራት ግን ቆጫታልሽ። አይቆጨኝም። ንገራት ቶፋ፣ ቀና ብለህ እያየኝ ንገራት። እሺ ንገራት የተፈጠረውን እያንዳንዱን ነገር እና የሚፈጠረው ነገር የለም። ሂድ እባክህ፣ ብዙ አታሰልቸኝ። እኔ ስለመሆኑ እኮ አይደለም ችግር ያለብኝ።
አምነሽበት? አምኜበታል። ቢሆን እኮ ችግር አልነበረውም። ከሁለት ደቂቃ በፊት ምን እያደረግሽ ነበር? ኪያ እያለቀሽ ነው። አንቺም እየተጎዳሽ ነው፣ እሱም እየተጎዳ ነው። ምንድነው የምትሰሩት? ይበቃል። ምን ካለበት ሁሉ ነገር እኮ ይሆናል። ግን ራስሽን የሚጎዳሽ ነገር አታድርጊ። ግን እሱ የሚያሳዝንሽ ነገር ታውቃለህ? ለብሶቼን እንዳለ ሰብስቦ እንጥፋ ብሎ ሁሉም ነገር ጨርሶ የምንሄድበት ከተማ ደላላ ሳይቀር አናግሮ ቤት ተከራይቶ እንደዚህ ሊቀጥል አይችልም። እንደዚህ መሆን የለበትም ጭራሽ። እሺ ምንድነው የተሻለ መፍትሄ? አዎ ይሄ በጣም የተሻለ መፍትሄ አለ። ይሄ በጣም የተሻለ መፍትሄ። እኔ ካህኑ ጋር ነው እንደዚህ ተናግሬ አላውቅም። ስለዚህ በደንብ ይቆርጥለታል። ይሄ በደንብ ነው ጠንቅቆ ነው የሚያውቅሽ። አይ በቃ ውስጥሽ እንዳልሆነ ከልብሽ እንዳልሆነ ጠንቅቆ ያውቃል። ሰርጌ ሲያይ ከውስጤ እንደሆነ ይገባል። እኔ ስለሱ አይደለም ያሰብኩኝ ያሉት። አንቺ ልክ ነሽ ወይ ነው? ልክ ነኝ፣ በጣም ልክ ነኝ። አስፈላጊ ጆ ለቁም ነገር ነው የሚፈልገኝ። አለቀ። ለቁም ነገር ከሚፈልገኝ ሰው ጋር መሆን ያለበት ይሄ ነው። ከዚህ ሌላ ነገር መሆን የሚችላል? እስቲ አስረዳኝ። እሺ ምን ይሁን? ወር እንኳን አልሞላችሁም። አብሬው ልጥፋ? ወር አልሞላችሁም። ሆነን ወር አይደለም። የሰው ልጅ እኮ ሳይተዋወቅ ይጋባል። እኛ ታውቀ ነገር የለም። ህይወት እኮ ነው፣ ትዳር ነው፣ ቀልድ አይደለም እኮ ኪያ። አሁን ከደቂቃዎች በፊት እያለቀሽ ነበር አይደል? ስለራስሽ አስቢ እሺ። ጆስ ስንት ሰው ነው የምትሰብሪው? ስንት ሰው? ሁላችሁም ናችሁ የምትጎዱት እኮ ኪያ። እሱን አልሰብረውም በእግዚአብሔር ኪያ። እኔ ራሴን ሰብራለሁ እንጂ ጆን አልሰብረውም። ሰው አንቺ ስለምን ትሰበሪያለሽ? ለምን ትጎጃለሽ? አስፈላጊ ደስተኛ አይደለሽም እኮ እያየሁሽ ነው። ያንቺ ደስታ እኮ ነው ከማንም በላይ የሚቀርበው። ይሄ ነገር ከእናንተ እንዳይወጣ ይሄ ነገር መፖስት የለበትም ጭራሽ ማለት ነው። አስፈላጊ አይደለም እንደዚህ አይነት ነገር። አለቀ። የመጀመሪያው አይሆንም ጭራሽ። ከዚህ በኋላ ለቤተሰብ የሚናገረው ጓደኛ ነው አይደል? ስለዚህ እናንተ ትነግራላችሁ ማለት ነው ለጓደኛ። ለቤተሰብ ሽምግልና እንደሚላክና እንደይዘጋጁ ትነግሯቸዋለሁ። እንዴ የምርሽ ነው እንዴ? አንቺ የምሬን ነው። ጓደኛ ነው የሚናገረው ለቤተሰብ። እሺ ችግር የለውም። በቃ ቢያንስ ትናገሩታለህ። እኔው አዎ ያንሻል እንዴ? አንተ አይጠራው እኮ ለዛ ነው። እኔ ምን ጓደኛ ስለሆነ ሄደሽ ሽምግልና ሊዘጋጅ ነው። ስለዚህ ተዘጋጅ ትላቸዋለህ። ታደርገዋለህ። ጓደኛ አይደለም እንዴ? አይደለም። ለጓደኛ ያደረገው ለኔ ታደርገዋለህ። አላደረገም። ለጓደኛ አድርገዋል እኮ ያን ስህተቱን ተባብሬዋለሁ። ያንቺን ስህተት ግን አልተባበረም። ያኔ ስህተት አይደለም፣ ትክክለኛ ነገር። እርግጠኛ እስከሆነበት ይሄን ነገር አላደርግም። ታደርገዋለህ። በእርግጥ ይኸውልሽ አንድ ታቂ የሚገባው ነገር ወግ ማድረግሽን ማየት ፈልጋለሁ። ስትደሰቺ መደሰት ፈልጋለሁ ምናምን ነገር ግን በደስታሽ ቀን ግን ስታለቅሽና ስታዝኝ ግን ላለቅስ አልችልም። ያው በፊት እኮ እያሳየሽኝ የነበረውን ነገር እኮ አይቻለሁ እኮ። እንዴ ጅል አይደለሁም እንዴ? ቢያንስ እርግጠኛ ሁኚና እኔ ይግባኝ። እርግጠኛ ነኝ፣ በደንብ እርግጠኛ ነኝ። ከዛሬ ጀምሮ አስታውሽኝ። ቤት ነው አምታሪ ዛሬ አስታውሽኝ አደርገዋለሁ። እግዚአብሔር በእልህ አይደለም እኮ ኪያ። ይሄ እኮ የቃቃ ጨዋታ አይደለም፣ ትዳር ነው፣ ህይወት ነው፣ ቤተሰብ ነው የምትመሰርችው እኮ። እንደዚህ አይነት አትነግራቸውም? እኔ እነግራቸዋለሁ። ባህሉ ስላልሆነ ነው፣ ባህል ስላልሆነ እኔ መናገር። ስለዚህ እኔ መናገር ካለብኝ እጄ እኔ እናገራለሁ። ችግር የለውም። አትናገረልኝ። ለወንድምህ ሲሆን ግን ትናገራለህ። ኪያ እንደዚህ አይደል? ለወንድምህ ሲሆን እንደዚህ አይደል? አይ ነው ነው። አንተ ስትጀምር ከኔ ምንድነው እንደዚህ እንዴ? ታይ ኪያ እንደዚህ አታድርግ። አናሮ ወላሂ በእንደዚህ አይነት ነገር አትፈትኝ። ኪያ ትላንትና ነው የወሰንኩት። ትላንትና ሶፊ ወይ ምን ብዬ ላስረዳ? ትላንትና ያ የነበረውን ፊት እኔ ነኝ የማውቀው። የድሮ አኗር ተመለሰ። ትንሽ ጠንከር ያለው አኗር አይደለም፣ ልፍስፍስ አኗር ተመለሰ። ልፍስፍስ የነበረው አኗር ተመለሰ። እንዴት ብሎ ልብሶችን ይዞ በሻንጣ የራሱ ልብስ በሻንጣ ይዞ ጭራሽ ደግሞ የምንሄድበት ከተማ ቤት ተከራይቶ ይሄ ሰውዬ መልሶ ወደ ኋላ እየተመለሰ ነው። እኔ እና እሱ ከዚህ በኋላ ፍቅረኛ አልፈልግም፣ አብሮኝ እንዲሆን አልፈልግም። ሃይማኖታችን አንድ አይነት አይደለም። ምንድን ነበር ስታደርጉ የነበረው እኛ ጋር? እሱ ሲያደርግ የነበረው ምንድነው? አንቺ ስታደርግ የነበረው ምንድነው? አንቺ ያገትሽው ጊዜ ያደረግሽው ምንድነው? እሱ አገቶሽስ እንዴ? ቢያንስ ይውጣላችሁሽ ወይ ጊዜ ስጡት። እሺ እንዲህ መቸኮሉ አስፈላጊ ነው? ትዳር እኮ ነው አይደል እንዴ? ሽምግልናው ከዛ በኋላ እኮ ምንድነው? በቃ ሌላ የለም እኮ በቃ አይደል? ከሽምግልናው ቀጥሎ ቀጥታ ሰርግ ነው ያለው። አዎ ሰርግ። አሁን ሽምግልና ይደረጋል። ፋሲካ ጾም ሲፈታ ሰርግ ይደረጋል። እስከዛሬ ድረስ ከነ ሶፊም ከነ ጾሙ ነው የሚያግደኝ እንጂ ጾሙ ቢያግደኝ ከአንድ ሳምንት በኋላ ሰርጉን እንትን እላለሁ። አስፈላጊ ከሆነ መፈራረም በጣም በቂ ነው። ግዴታ ቬሎ እናንተን ለብሼ መሮጥ የለብኝም አይደል? ማዘጋጃ ሄደን እንፈራረማለን። አለቀ። ከዛ አብረን መኖር እንጀምራለን። ሰርጉ ቀስ ብሎ ይደርሳል። ያልካለም ኮንሰሩ ልብሽ ሌላ ሰው ጋር ሆኖ ሌላ ሰው ማግባት እኮ ትልቅ ስህተት እኮ ነው።
በህይወትሽ ትልቅ የምትሳሳችው ስህተት ነው። እሺ ካደለ ልቤ ካለው ሰውዬ ጋር አብሬ መኖር እችላለሁ? ኪያ አልችልም። ኪያ ባቺ እንኳን ለዚህ ሰውዬ ይሄን ሰውዬ አትተረዱኝ። እሺ ተረዱኝ። አንድ ነገር ተረዱኝ። ይሄን ሰውዬ እኮ አግብቶ ራሱ አልተውኩት። ለምን አይገባችሁም? እንዲወጣልኝ እኮ ብዙ ነገር አድርጌያለሁ። እንድጠላው እኮ ብዙ ፈተና ፈትኜዋለሁ ራሴን፣ ግን አልቻልኩም። ግን ደግሞ እሱ እንዲጠላኝ ማድረግ እችላለሁ። አንቺ ራስሽን እየጎዳሽ ሰላም እንደሆነ ሳስብ ሰላም ሆናለሁ። በቃ ያንቺና የኑ ፍቅር ማለት ነው እንዲሁ ሳየው ማለት ነው ምንም ልዩነት ያለው አይመስለኝም። ምንም ማለት በቃ ልክክ ያለ ስክክ ያለ ነገር። ስለዚህ አኑ አግብቶ አንቺ ያልቆረጠልሽ አንቺ አግብተሽ ሊቆርጥለት አይችልም። በፍጹም አንቺ ቆርጦልሽ እሱ አግብቶ ነው። እኔ ወልጅ አሳይዋለሁ። እንዴት ያዛችሁት? ይሄ እልህ ደግሞ ገደል ነው ይዟችሁ ነው። አንቺም እሱም ናችሁ የምትቆጡ። በእንደዚህ አይነት ነገር ላይ እኔ እንድተባበርሽ እንዳትል እና ማን ሊተባበረኝ ነው? ያላደርጉ በፍጹም ላደርጉ ጎኔ ሊሆን ነው። አንተ ጋር ጎኔ እኔ አንተ ጋር ጎኔ ጋር ነው። ማን ሊሆን ነው? መልስልኝ። እዛ እንዳይመጣ ታግደዋለህ። በተቻለ አቅም አስፈላጊ የሚባሉትን ነገሮች ይሁንሽ። ሽምግልና ሊኖርሽ ነው። ሽምግልና ምናምን ነገር በቃ እሺ ሊልክ ነው ምናምን ነገር ጆን በል። አኑ ለምን ሰማ? እንዲሰማ አልፈለኩም ነበረ። መጥቶ ነው እኔም አሁን የነገሩኝ፣ ግን በቃ አስፈላጊ ነው። ቆንጆ ውሳኔ ነው የወሰነው። እኔ ብላደርግ ዛሬ ጆን የጠራሁት ምክንያት ምንድነው ሀሳብ ብዬ ለመጠየቅ ነበር። ትናንትና የእውነት ነው የምልህ ለሱ ባላዝንለትና እኔ ራስ ወዳድ በሆን ኖሮ ትናንትና አብሬው ጠፋ ነበረ። ተውፋ ትናንትና አብሬው ይር ነበር። ሄጂ ከሱ ጋር ቢያንስ በሰዓት ደስተኛ ሆን ነበር። ግን አይቀጥልም ያ ነገር። ቤተሰቦቹን ያጣቸዋል፣ ቤተሰቦቼን አጣቸዋለሁ። እኔ ደግሞ እናቴን ከዚህ በኋላ ማስከፋት አልፈልግም። ተውፋ በጣም ብዙ በእኔ ተሰቃይታለች። ስለዚህ ድጋሚ ላስከፋት አልፈልግም። ሻታልሽ እሱም እናቱ ብዙ አስከፍቷታል። ሻታልሽ ተውፋ በማርያም አንድ ጊዜ እኮ ማለት ነው እሺ ሆናለች ችግር የለም። አንዳንድ ጊዜ ሰው ሲያወራና ሲያወጣ ምናምን ነገር ይወጣለታል አይደል? አንቺ ግን እያወራሽ የተጎዳሽ ለምን አወራኝ ብለሽ እኮ እያለቀስሽ እኮ ነው። ያ በእግዚአብሔር ሰርጉን አቆዩት። በእግዚአብሔር አይቆይም። በእግዚአብሔር እንደዚህ ሽምግልና አይቆይም። አስፈላጊ የሆነ ነገር በሙሉ የምትናገሩ ከሆነ ቤት ሄዳችሁ ነገ ተናገሩ። አለቀ። ከዛ በኋላ ከነገ ወዲያ ምናምን ነገር ይደረጋል። በጣም ቶሎ አስፈላጊ የሆነ ቶሎ እንደዚህ ሆነሽ በቃ ሁሉም ነገር መደረግ አለበት። አስፈላጊ ነው መደረግ መልተሻል አንበላም በቃ ተው ብቻዬን ደግሞ ፈልጋለሁ። ያ በእግዚአብሔር ተረጋጊ። በቃ ብቻዬን ነው በማርያም ተው። ብቻሽ እንደዚህ ሆነሽ እንዴት ተንሽ እንሄዳለን? ምን ሆነሽ ነው? አረ ትንሽ አትሰርና ከዛ በኋላ እመጣለሁ። እሺ እንደዚህ ሆነሽ ጭራሽ ብቻሽን ተንሽ አንሄድ። ኪያኔ ብታስቢበት ጊዜ ወስደሽ በአንድ የሚወሰን ውሳኔ አለ። በእግዚአብሔር ለራስሽ ሶፊ ተናግረዋል። በጣም ችክ እያለ ነው ሶፊ የሚያውቃል። ነበር እዚህ አንተ አርፍደህበት ነው ሄደ። ተናዶብኝ ነው የወጣው። ለሽምግልና እንዲገኝ ነገር አስፈላጊ የሚባለውን ነገር በሙሉ አድርጎ ይምጣ። እንደምንም ነገር አድርጋ አሳመነው። እሱን ካላሳመንከው አኗርን ማሳመን ከባድ ነው። ወንድም አይደል እንዴ? ለምን ጨክነብኝ? ኪያ አንቺን ያሳምንሻል እንኳን በደንብ አሳምኖኛል። አልፈልግም ከሱ ጋር መሆን። ለምን አይገባችሁም? እሺ እድሜ ልኩን እንደዚህ ነው። ከሮዛ ጋር ቪዲዮ ሰርቶ ያውቃል? አይተህ ታውቃለህ? እና የት ሄዳ ነው? ሲጀምር እኔ ሀቁን ንገረኝ ካልሽኝ የእውነት ራሱ አይመስለኝም። ሰርጋችሁ ድራማ ነው የሚመስለው። ቶፋ ቅድም እያለኝ ያለው ነገር ይሄ ነው። እያስፈራኝ ያለው ነገር ይሄ የደበኩሽ ነገር አለ። እሱን የነገርኩሽ ዕለት ግን ታዝኛለሽ። ለምንድን ነው ማዝነው? ምንድን ነው የደበቀኝ ነገር? አንተ የምታውቀው ነገር አለ? ቶፋ የምታውቀው ነገር ካለ ግን እንጣላለን። ኪዩሙሽ ነው የማውቀው ነገር እና ምንድን ነው የደበቀኝ? ብቻ ግን አብረው አይቻቸው አላውቅም። አብረው አይደሉም። የት እንዳለች አላውቅም። ሁሉ ነገር እየተፈጠረ ያለው በእኔ ምክንያት ነው ሶፊ ቶዬ፣ በእኔ ምክንያት ነው ሁሉ ነገር እየሆነ ያለው። ይሄ ሁሉ ነገር እየተፈጠረ ያለው በእኔ ምክንያት ነው። ከትዳሩ ጋር በሰላም እየኖረ ያለው ነው እኔ ነኝ። ጎትጉቼ እኔ ነኝ የምወስደው። ና አለዋለሁ ና ብሎኝ ብዬው ደግሞ እሺ ነኝ እንሂድ ሲለኝ እኔም ብለዋለሁ። እሺ እንደዚህ ነው የምንኖረው። እኔ ና እንጥፋ በምለው ሰዓት እሱ አንጠፋም ይለኛል። እሱ ነኝ እንጥፋ በሚለኝ ሰዓት እኔ አልጠፋም እለዋለሁ። እሺ እድሜ ልካችን እንዲህ ልንኖር
እንደዚህ እሺ ይሁን እኮ ቢያንስ ግን በቃ ቢያንስ አስቢበት። ኪዩ አሰብኩበት። አላሰብሽበትም። በሁለት ቀን ነው እንደሚታሰበው። መች ነው እንደዚህ አይነት ነገር በአንድ ቀን ይታሰባል? እንደዚህ አይነት ነገር የትላንት ቪዲዮውን ብታይ ኖሮ እንደዚህ አትልም ነበር። ትላንት የተፈጠረውን ነገር ብታይ ኖሮ እንደዚህ አትለኝም ነበር። ትላንትና የፈለገ ነገር ይፈጠር ከአሁኑ ጋር እኮ የባሰ ብዙ ነገሮች እኮ ተፈጥረዋል እኮ አይደል? ዱላ እንኳን ተሰነዛዝራችሁ ታውቃላችሁ አይደል? አሁን ይለያል። ዱላ ይሻለን ነበር እኮ። ዱላ ሲሆን እኮ ሁሉም ነገር ደስ ይላል። ቢያንስ የሆነ ነገር ይቆርጥልኛል። እሺ እንዴት አድርጌ ልጥላው? እሺ በምን በኩል ልጥላው? ለምን ማትጠላችሁ እንደዚህ ያለ ነገር ያደረገ እንዴት አድርጌ ልጥላው? እሺ እስቲ ወይ ደግሞ አስቢ በምትሉኝ ባሰብኩበት ቁጥር እኮ ከሱ ጋር መሆን እንዳለብኝ ነው የሚነገረኝ። ባሰብኩበት ቁጥር ልቤ የሚለኝ የሚሰማ ከሆነ እሱም እኔም ገደል እንገባለን። እሱም እኔም አንስማማ። ስለዚህ ሁለታችሁም እየተጎዳችሁ ነው የምትቀጥሉት? አዎ የሆነ ሰዓት እኮ ይቆማል። የሆነ ሰዓት እኮ እንረሳሳለን። ይቆማል እኮ ይቆማል እያላችሁ መች ቆመ? አንቺ እሱም እየተጎዳችሁ ነው። አስፈላጊ ከሆነ ከሽምግልና በኋላ እኔና ጆ ከከተማ እንወጣለን ወይ ደግሞ ከሀገር እንወጣለን። ቢያንስ እንርቃለን ካይኑ አለቀ። እራስሽን አታታይ። ይሄ እኮ ዕቃ ጨዋታ አይደለም። ይሁን ቶፋ አንድ ነገር ቃል አስገባ። ይሄ ነገር ከኛ ያወጣ ምን አሁን ያወራን ምን አወራሽ? እስኪ ንገሪኝ። ምን ነገርሽ? ኪዩ ንገሪኝ እስኪ ምን አወራሽ? ሰደብኩት ብለሽ ማልቀሽ ነው እንዳልነግረው የምትፈልጊው? ሲቀጥል ደግሞ እኔ መንገር አይጠበቅብኝም ይሄንን ነገር ለመረዳት። ያውቀዋል እሱ ራሱ በደንብ አይደለም። ሌላ ጊዜ የምሰድበውን ስድብ አይደለም የተናገርኩት። በጣም ብዙ ነገር ተናግሬያለሁ። ሃይማኖት ውስጥ ሳይቀር ነክቼበታለሁ። ይሄን ሁሉ ያደረኩት ግን ይኸውልህ ቶፋ በጣም ከሚባለው በላይ ነው ዛሬ የተናገርኩት። እስኪ በቃውን የተናገርኩት ይሄ ካልቆረጠለት ሽምግልናና ሰርጉ በደንብ ይቆርጠላል። አንተ ግን ይሄን በጣም ሰው እየተረፈ ከጎን ነው የሚል እባክህ ይሄ ነገር ከኛ እንዳይቀር በሚል የሚረዳሽ አንቺንም ነገ ሂዱና ቤተሰብ ተናገሩ። እኔ ቤት ስለማልክ ተረጋግጥ። እናንተ ናችሁ ጓደኞች። ተረጋግጥ።